ከጥቂት ሰዓታት በኋላ ሚኒባሱ በአንድ ደን መሃል ለጥቂት ጊዜ እረፍት ያደርጋል። ከዚያም ጆን ከሹፌሩ ጋር ያወራ በመጀመሩ የመጨረሻ መዳረሻቸው ሊያደርጓት ስላሰቡባት ስለ ሀገረ ፈረንሳይ ወቅታዊ ሁኔታ የሚያውቀው ነገር ካለ ይጠይቀዋል። በታሪካችን መግቢያ ላይ እንደተረዳነው እዛ ምድር የወደቁት አስትሮይዶች የፈጠሩት ጉድጓድ ለኑሮ አመቺ በመሆኑ ጆንና ቤተሰቡም ወደዛ ያቀኑ ነበር። ይህን የተረዳው አሽከርካሪውም ፈረንሳይ በጣም አደገኛ እንደሆነች ይነግረዋል። በመቀጠልም ለኔ ግን ስለ አስትሮይድ ጉድጓዶች የሚወራው ወሬ ውሸት ይመስለኛል። እዚያ ጥሩ መሬት፣ ውሃና ሁሉም ነገር አለ የሚሉት ሁሉ ተረት ነው በማለት ይመልስለታል። በዚህ ቅጽበት አንድ ድምጽ ይሰሙና ድምጹን ተከትለው ወደ ላይ ሲመለከቱ ተጨማሪ የአስትሮይድ ስባሪዎች አሁንም ከሰማይ እየረገፉ ነበር። ሁሉም በነፋሱ ኃይል እንዳይወሰዱ ነፍሳቸውን ለማዳን በፍጥነት ዛፎችን ሲይዙ፣ አሽከርካሪው ግን ነፍሱን ከማዳን ይልቅ ሚኒባሷ ያለችኝ ብቸኛ ንብረቴ ናት በማለት እሷን ለማዳን ይሮጣል። በዚህ መሃል ግን ስብርባሪዎቹ መሬት ላይ በመድረሳቸው አሽከርካሪውንና መኪናውን በአንድ ላይ ይዘዋቸው ይጠፋሉ። የስብርባሪው ዝናብ ጋብ ሲል አራቱም የተረፉት ሰዎች ቦርሳቸውንና ከመኪናው ያገኙትን ጠቃሚ ዕቃ ይዘው በእግራቸው ጉዟቸውን ይቀጥላሉ። በመጨረሻም ለንደን እንደደረሱ የአንድን ትልቅ ሕንፃ በር አንኳኩ። በሩ ሲከፈት ግን ድንገት መኬንዚ የተባለች ሴት ሰላምታ ሳታቀርብ መሳሪያውን ትደቅንባቸዋለች። እንደ ድል ሆኖ ግን እነዚህ ሁሉ የድሮ ጓደኛሞች ነበሩና ወዲያውኑ መሳሪያውን አውርዳ ወደ ውስጥ እንዲገቡ እንዳደረገቻቸው ሕንፃውን ታስጎበኛቸው ጀመረች። ቦታው የጡረተኞች መኖሪያ በመሆኑ በዚህ የነበሩት ሁሉ አዛውንቶች ነበሩ። መኬንዚም ስታስጎበኛቸው መላውን ሕንፃ እንዳሸገችው በሶላር ፓነሎች እርዳታም የሚሰራ ጀነሬተሩን ተጠቅማ ቤቱን እያንቀሳቀሰች እንደምትገኝ ከገለጸችላቸው በኋላ ሁሉም እየተመገቡ ለመወያየት ይቀመጣሉ። በዚህ ጊዜ ጆን በፈረንሳይ ስለሚገኙ ጥልቅ ጉድጓዶች የምታውቀው ነገር ካለ መኬንዚን ይጠይቃታል። ነገር ግን ወሬውን ከመስማት ባለፈ እውነት ይሁን አይሁን የምታውቀው ነገር አልነበረምና ጆን የሚጠቅም መረጃን ፈጽሞ ሊያገኝ አልቻለም። ከቆይታ በኋላ አሊሰን እረፍት ለመውሰድና ለመተኛት እየሞከረች ባለችበት ጆን በመታጠቢያ ክፍል ውስጥ በተደጋጋሚ ያስል ስለነበር አረፍ ማለት ፈጽሞ የሚቻል አልነበረም። በመታጠቢያ ክፍል ውስጥ ሲያስል የነበረው ጆን ደም ማሳል ጀምሯል። ቢሆንም ግን ሁሉንም ማስጨነቅ አልፈለገምና ለመደበቅ ሲሞክር ያላስተዋላት አሊሰን አይታው ነበርና እየሆነ ያለውን ሁሉንም እውነት ሳይደብቃት እንዲነግራት ትጠይቀዋለች። በመጨረሻም ጆን ሚስጥሩን ይገልጽላታል። በመሸሸጊያ ውስጥ የነበረ አንድ ሐኪም ሳሉ የባሰ ደም መጥፋት ከጀመረ ለመኖር የሚቀረው ከ6 እስከ 8 ሳምንታት ብቻ እንደሆነ እንደነገረው ሳይደብቅ ይነግራታል። አሊሰን ይህን ስትሰማ ውስጧ ስብርብር ነበር ያለው።